ቻይና ተፎካካሪዎቿን አስከነዳች። በጄጃንግ እና ዲፕሲክ ታሪክ ሰራች። Emergence of DeepSeek now putting pressure on the US tech names. It's super impressive. Be a wake-up call for our industries that we need to be laser focused. That necessity is the mother of invention. ጄጃንግ ከሚሰኘው የቻይና ግዙፍ ዩኒቨርሲቲ መግቢያ በር ላይ የሊቀመንበር ማኦ ዜዱንግ ሐውልት አሁንም ደረቱን ነፍቶ ይታያል። አንዳንዶች ቻይና በተለይም ሃንግዙ ከተማ እየሄደችበት ካለው ፍጥነት አንጻር አሁንም የማኦን ሐውልት በዛ መመልከት የሚደንቅ ነው ሲሉ ይሰማል። እነዚሁ አካላት ባለፉት ጥቂት ወራት በአካባቢው የታየው አብዮት የማኦ ውስጥ ሳይሆን የቴክኖሎጂ ተኮር ነው በማለትም ለሙግታቸው አስረጂ ለመጥቀስ ሲውተረተሩ ይታያል። በእርግጥ በምስራቃዊቷ ሃንግዙ ከተማ የሚገኘው የቻይና ዩኒቨርሲቲ የቤጂንግን የሰላ አደገኛ አካሄድ የሚያመለክት እንደሆነ በድፍረት መናገር ይቻላል። ከሁለት ወራት በፊት የምዕራቡን ዓለም ድንጋጤ ውስጥ የከተተውና በሰው ሰራሽ አስተውሎት ዘርፍ ነውጥ ያስነሳው ዲፕሲክ የተሰራው በዚሁ የሃንግዙ ተቋም የቀድሞ ተመራቂ መሆኑም የዩኒቨርሲቲውን ተጽዕኖ በሚገባ ይመሰክራል። ባሳለፍነው ጥር ለአገልግሎት የበቃው ዲፕሲክ የሚሰኘው መተግበሪያ 3 ቀን ባልሞላ ጊዜ ውስጥ 2.6 ሚሊዮን ጊዜ ሰዎች ከኢንተርኔት አውርደው ተጠቅመውበታል። በትንሽ ቀናት ልዩነት የመተግበሪያው ዕለታዊ ተጠቃሚ ቁጥር ብዙ ሚሊዮኖች ደርሶም ታይቷል። ዲፕሲክ ከጉግል ፕሌይ እና ከአፕ ስቶር በማውረድ በነፃ የሚጫን መተግበሪያ መሆኑም ተፈላጊነቱን የትየለሌ አድርጎታል። መተግበሪያው ተጠቃሚዎች ለሚያቀርቡት ጥያቄ በጽሑፍና በምስል መልስ መስጠትን ብሎም ደግሞ ውስብስብ የሂሳብ ስሌቶችን መፍታትን ጨምሮ በርካታ አገልግሎቶችን እንደሚሰጥም ታውቋል። ታላቁ ፈጠራ ዲፕሲክ የሚል መጠሪያውን በቻይና ሃንግዙ ከሚገኘው የሰው ሰራሽ አስተውሎት ኩባንያ ያገኘው ነውም ተብሏል። መተግበሪያው በ2022 በተሰራው የአሜሪካው ቻት ጂፒቲ ወይም ኦፕንኤአይ ላይ ከባድ ፈተና መደቀኑም ምዕራባውያኑን ከፍተኛ ድንጋጤ ውስጥ ሲከታቸው ታይቷል። ሊያንግ ዌንፌንግ የሚሰኘው የቀድሞ የጄጃንግ ዩኒቨርሲቲ ምሩቅ ዓለምን ከዳር እስከ ዳር ግርምት ላይ ጣለው የቴክኖሎጂ ፈጠራ ውጤት ባለቤት ነው። በ2007 በኤሌክትሮኒክስ ምህንድስና የመጀመሪያ ዲግሪውን ያገኘው ዌንፌንግ ሀገሩን በሰው ሰራሽ አስተውሎት ቀዳሚ ያደረገ ስኬቱን ማድረግ ችሏል። እሱ የመጀመሪያ ዲግሪውን ያገኘበት የጄጃንግ ዩኒቨርሲቲ ከእይታ ተሰውሮ ብዙ ታላላቅ እውነቶችን ሲከውን መቆየቱ ዘግይቶም ቢሆን ገሃድ ወጥቷል። ዩኒቨርሲቲው ከሻንግሃይ ደቡብ ምዕራብ አቅጣጫ 175 ኪሎ ሜትር ርቀት ላይ የሚገኝ ነው። ምዕራባውያኑ እየተናነቃቸውም ቢሆን በጥናትና በፈጠራ አቅሙ የካሊፎርኒያውን ሲሊከን ቫሊ አምሳያ ነው ሲሉም እያወደሱት ይገኛል። ተቋሙ ባሳለፍነው የካቲት አጋማሽ የቻይናው መሪ ዢ ጂንፒንግ በቤጂንግ የሀገሪቱን ታላላቅ የሥራ ፈጣሪዎች ጠርተው ባነጋገሩበት ወቅት ለመጀመሪያ ጊዜ ዓለም አቀፍ ትኩረት የሳበበት ሂደት ተፈጥሯል። በውይይቱ ላይም የአሊባባው መስራች ጃክ ማ እና የዲፕሲክ ፈጣሪ ዌንፌንግ የቻይናው ፕሬዝዳንት እንግዳ ሆነው ታይተዋል። የዲፕሲክ የፈጠራ ውጤት የተገኘበት የጄጃንግ ዩኒቨርሲቲ በቅርብ ዓመታት ውስጥ ከፍተኛ እድገት የታየበት የትምህርትና የምርምር ተቋም ለመሆን በቅቷል። በዘርፉ ላይ ያሉ ጉምቱ ሳይንቲስቶችን በማሰባሰብ በቴክኖሎጂ ዘርፍ የምዕራቡን ዓለም ተቋማት ጭምር ውራ ያደረገበት ስኬት ተጎናጽፏል። ዩኒቨርሲቲው አሁን ላይ 70,000 ተማሪዎችን በሐይቅና በዛፎች በተከበቡ 7 ያህል የትምህርት ፋከልቲዎች ውስጥ እያስተማረ ይገኛል። የጄጃንግ አካሄድ ሃንግዙም ሆነ ሌሎች የቻይና ከተሞች እቅድ ዩኒቨርሲቲዎቻቸውን ወደ ፈጠራ ስርዓተ ምህዳር መቀየር ለመሆኑ ማሳያ ተደርጎ ይቀርባል። የትምህርት ተቋማቱ ብሩህ ወጣቶችን ወደ ንግድና ስራ ፈጣሪነት የመቀየር ስልትን በሰፊው ተግባራዊ እያደረጉ ያሉ ናቸውም ይባላል። ጄጃንግ በ2027 የዓለማችን ምርጡ ዩኒቨርሲቲ ይሆናል የሚል ግምት መቀመጡም የተጽዕኖ መግዘፍ ሁነኛ ማሳያ ይመስላል። ተቋሙ አሁን ላይ በዓለም አቀፍ ዩኒቨርሲቲዎች ደረጃ ዝርዝር 47ኛ ላይ ቢቀመጥም በቅርብ ጊዜያት ውስጥ የቀዳሚነቱን ደረጃ ያገኛል ተብሎ ተገምቷል። ጄጃንግ እየሄደበት ያለው መንገድ የዓለማችን ምርጥ ዩኒቨርሲቲዎችን ስጋት ላይ በጣለ መልኩ በዘርፉ ቀዳሚ መሆኑ አይቀሬ እንደሆነ አመላካች ነው። በቻይና ምድር በኤሌክትሮኒክ ንግድና መሰል የቴክኖሎጂ ዘርፎች ትልልቅ ኩባንያዎችን መመስረት የቻሉ ስራ ፈጣሪዎች ከዚህ ተቋም የተመረቁ ሆነው ተገኝተዋል። ዩኒቨርሲቲው በጥናት ዘርፍ ከየትኛውም ዩኒቨርሲቲዎች በላይ ብዙ የምርምር ወረቀቶች የታተሙበት በመሆን ከቀዳሚዎቹ ተርታ ተሰልፏል። በምርምርና ጥናት ዘርፍ የቻይና ዩኒቨርሲቲ በሃርቫርድ ብቻ ተበልጦ ሁለተኛ ደረጃ ላይ መቀመጥም ችሏል። የጄጃንግ ምሩቆች በቻይና ምድር ሀብታም ስራ ፈጣሪዎች በመሆን አቻ የታጣላቸው ሆነዋል። ሌሎች የሀገሪቱ ተመሳሳይ ከፍተኛ ትምህርት ተቋማትም የዩኒቨርሲቲውን ፈለግ ለመከተል ጥረት ጀምረዋል። ሁሩን በሚሰኝ አንድ የጥናት ተቋም አሃዛዊ መረጃ መሰረት የዩኒቨርሲቲ የቀድሞ ተማሪዎች 5 ቢሊዮን ዩዋን ወይም
$700 ሚሊዮን የአሜሪካን ዶላር ማካበት የቻለ የሥራ ፈጠራ ስኬትን አስመዝግበዋል። በዛ ረገድ የኤሌክትሮኒክስ ንግድ ዘርፍ ላይ ያለው ኮሊን ሆዋንግ እና ግዙፍ የኤሌክትሮኒክስ ኩባንያዎች ባለቤት ዶዋን ዮንግ ፒንግ ቀዳሚ ተጠቃሽ ናቸው። ባለፉት ወራት ደግሞ ዩኒቨርሲቲው ዲፕሲክን ጨምሮ በተለያዩ የሥራ ፈጠራ ዘርፎች እውቅናና ተቀባይነቱ ጣሪያ ነክቷል። የሃንግዙ 6ቱ ትንንሽ ድራገኖች ወይም 6 ሊትል ድራገንስ የሚሰኝ የሥራ ፈጠራ ሂደት ቻይናን ትልቅ መነጋገሪያ ሲያደርጋት ታይቷል። በጄጃንግ ዩኒቨርሲቲ የቀድሞ ተመራቂዎች እውን ከሆኑ ፈጠራዎች መካከል ዲፕሲክ ቀዳሚውን ደረጃ ያገኘ ሆኗል። በዘንድሮ ዓመት በሆንግ ኮንግ የኩባንያ ዝርዝር እንደሚሰፍር የሚጠበቀው መኒኮርቴክ የሚሰኝ የ3D ዲዛይን የሶፍትዌር ኩባንያም ተጠቃሽ ነው። ሌላኛው ዩኒቨርሲቲው ታላቅ ስራ ዲፕ ሮቦቲክስ የሚሰኘውና ለቁጥጥር ስራዎችና ተጎጂዎችን ከአደጋ የማዳን ግዳጆች የሚሰማሩ የውሻ መሰል ሮቦቶች ፈጠራ ላይ ያተኮረው ሂደት ነው። ከጄጃንግ ዩኒቨርሲቲ ታላቅነት ጀርባ 3 ጉዳዮች እንዳሉም ነገሩን በቅርበት የሚያውቁ ሲናገሩ ይደመጣል። የመጀመሪያው ከተቋሙ ተሰጥኦን የመሳብና የማሳደግ አቅም ጋር የሚያያዝ ነው። ምንም እንኳን በቻይና ያሉ ተማሪዎች የመንግስት ስራ ናፋቂዎች ቢሆኑም የሃንግዙ የትምህርት ተቋም ለስራ ፈጣሪዎች ብዙ ማበረታቻዎች የሚያቀርብ ነው። በስታርታፕ ወይም በጀማሪ የንግድ ስራ ፈጠራ ዘርፍ ውድድሮችን በማዘጋጀት የንግድ ሐሳብን ለሚያቀርቡ ወጣቶች ብዙ አይነት ድጋፍ ይደረጋል። በፈጠራው ዘርፍ የማገዝ ሂደት የዩኒቨርሲቲው ፕሮፌሰሮች ከሌሎች ተቋማት አቻዎቻቸው የተለዩ መሆናቸውም ይነገራል። ስህተትን የሚታገስ ከባቢ ወይም ሚስቴክ ቶለራንት አትሞስፌር በሚሰኝ ስልት ተማሪዎች በየዘርፉ ላይ አዳዲስ ሐሳቦችን እንዲያመጡና እንዲተጉ ይደረጋል። ንጹህ ጥናትና ምርምር ሰብሮ ለመግባት ወሳኝ ነው። ነገር ግን ማህበረሰብን ከልብ ለመቀየር ኢንዱስትሪ ያስፈልጋል ሲልም አንድ በዩኒቨርሲቲው የፈጠራ እገዛ ሂደት ተጠቃሚ የሆነ ወጣት ለዘ ኢኮኖሚስት ተናግሯል። ከ1999 አንስቶ በዩኒቨርሲቲው ተግባራዊ መደረግ የጀመረው የልዩ መማሪያ ወይም ስፔሻል ክላስ ሂደት ትልቅ ውጤት ማምጣት መቻሉም በገሃድ ታይቷል። ከስፔሻል ክላሱ 5 ተማሪዎች አንዱ በምርቃቱ 5ኛ ዓመት ላይ የራሱን ኩባንያ መክፈት የቻለበት አስደናቂ ስኬት ተገኝቷል። ዩኒቨርሲቲው ብሩህ አእምሮ ላላቸው ተመራቂ ተማሪዎቹ የገንዘብ፣ የሙያ ልምምድና የትስስር ድጋፎችን የሚያቀርብላቸው መሆኑ ለውጤታማነታቸው ትልቅ አቅም እንደሆናቸውም ይገለጻል። ብዙዎቹ የዩኒቨርሲቲው የሥራ አባላት ሳይቀሩ የራሳቸውን ኩባንያዎች የመክፈት ልማድ ያላቸው መሆኑም ነገሮችን ቀላል እንዳደረገ ይገለጻል። የቻይና ዩኒቨርሲቲዎች በስራ ፈጠራና መሰል ከመደበኛ የትምህርት ሂደቶች ወጣ ባሉ ጉዳዮች ላይ ብዙም ትኩረት አይሰጡም የሚለው እሳቤ አሁን ላይ ተቀይሯል። ጄጃንግ ዩኒቨርሲቲ ላለፉት ረጅም ዓመታት ተማሪዎቹ የፈጠራ ሐሳቦቻቸውን ወደ ንግድ እንዲቀይሩ ብዙ አይነት እገዛን ሲያደርግላቸው ቆይቷል ይባላል። በ2009 ከንግድ ፈጠራ ሐሳብ ጋር የሚገናኝ ራሱን የቻለ ንዑስ ተቋም ጭምር እስከ ማቋቋም ተደርሷል። ዩኒቨርሲቲው የስኬትን ጭራ እንዲይዝ ያገዘው ሌላኛው ነገር ከሚገኝበት ቦታ ጋር የሚገናኝ መሆኑ ይገለጻል። ሃንግዙ ከሻንጋይ 45 ደቂቃ የባቡር መንገድ በአንጻሩ ከፖለቲከኞች መዲና ቤጂንግ በርቀት የምትገኝ መሆኗ እጅጉን ጠቅሟታል ይባላል። በእርግጥም የኮሚኒስት ፓርቲው ስልጣን ከያዘበት 1949 አንስቶ አካባቢው በአብዛኛው ተረስቶ የቆየ ነው። ሆኖም የ1978 የመንግስት ማሻሻያ ሪፎርምን ተከትሎ የግል ተቋማት እንዲያንሰራሩ መንገድ መከፈቱ ለሃንግዙም ሆነ ለጄጃንግ ዩኒቨርሲቲ እጅጉን ጠቅሟቸዋል። በሃንግዙ ከሚገኙ 100 ኩባንያዎች 82ቱ በግል ባለቤትነት የተያዙ መሆናቸው ከሌሎች የቻይና ከተሞች የተለየች እንደሚያደርጋትም ይነገራል። ከሀገሪቱ አማካይ አንጻር የአካባቢው ጥልቅ ዓመታዊ ምርት መጠን በግለሰብ ደረጃ በሃንግዙ እጥፍ መሆኑንም አሃዛዊ መረጃዎች ያሳያሉ። የጃክማ ኩባንያ የሆነው አሊባባ ጭምር ምስረታውን በሃንግዙ ያደረገ መሆኑ ለከተማዋም ሆነ ለጄጃንግ ዩኒቨርሲቲ ትልቅ አበርክቶ እንዳለው ይገለጻል። ዩኒቨርሲቲው የጃክማ ኩባንያን ጥሩ ጎረቤት፣ አጋርና ወዳጅ ሲል ያወድሰዋል። በ2017 ከኩባንያው ዘንድ ለዩኒቨርሲቲ ሆስፒታል ከፍተኛ እገዛ ተደርጎለታል። በ2023 አሊባባ ኳንተም ኮምፒውቲንግ ቤተ ሙከራውን ጭምር ዩኒቨርሲቲው እንዲጠቀምበት አሳልፎ እስከ መስጠት ደርሷል። ላለፉት ረጅም ዓመታት አሊባባና ዩኒቨርሲቲ የምርምር ማዕከልን በጋራ ሲመሩ የቆዩ ናቸው። በኮምፒውተር ራዕይ ላይ ትኩረት ያደረገና በቴክኖሎጂ ቀዳሚ የተሰኘ ሂደትን እየተከተሉ መሆናቸውም መጪውን ጊዜ ብሩህ ያደርገዋል። የመጀመሪያ ዲግሪ ተመራቂዎችንና የሶስተኛ ዲግሪ ተማሪዎችን ከዩኒቨርሲቲው በመውሰድ በዘርፉ ላይ ስራ ዕድል እንዲያገኙ ይደረጋል። ከቻይና ዩኒቨርሲቲ ስኬት ጋር በተያያዘ በሶስተኛነት የሚነሳው አዎንታዊ ጉዳይ የአካባቢው አስተዳደር ቀናይነት ነው። የሃንግዙ ባለስልጣናት ምንም አይነት የጥቅም ምላሽ ሳይፈልጉ በግል ተነሳሽነት ለለውጥ የሚሰሩ መሆናቸው በአድናቆት ይጠቀሳል።
የእነሱ ቀናይነት ወጣቶች የራሳቸውን አዲስ ኩባንያዎች እንዲመሰርቱ ትልቅ እገዛን አድርጓልም ይባላል። አብዛኞቹ የመንግስት አገልግሎቶች በመተግበሪያ አፕሊኬሽኖች አማካይነት የሚሰጡ መሆናቸውም ቀልጣፋና ተአማኒ ግልጋሎት ለመስጠት አስችሏል። የአካባቢው ባለስልጣናት ለቴክኖሎጂ ኩባንያዎች የተለየ ፍቅር ያላቸው መሆኑም በዘርፉ ላይ ጄጃንግ ከቀዳሚዎቹ ተርታ እንዲሰለፍ ምክንያት ሆኗል። የሶስተኛ ዲግሪ ምሩቅ ስራ ፈጣሪዎች ወደ ከተማው እንዲመጡ እስከ 15 ሚሊዮን ዩዋን ድረስ የማበረታቻ ክፍያዎች እንደሚቀርብላቸው ይነገራል። ሌሎች የሀገሪቱ ዩኒቨርሲቲዎችም የሃንግዙ ከተማ ስኬት በተሻለ መንገድ ተግባራዊ ለማድረግ ሙከራ እያደረጉ ይገኛል። በፔኪንግሃም ዩኒቨርሲቲ የምጣኔ ሀብት ባለሙያ የሆኑት ያኦ ያንግ ግን የሃንግዙን ሂደት መድገም እጅግ የሚከብድ መሆኑን ይናገራሉ። ባለሙያው ነገሩን ሲያስረዱም ተሰጥኦ በተወሰኑ ቦታዎች የሚሰባሰብ እንጂ በብዙ ስፍራዎች ተበትኖ የሚገኝ እንዳልሆነ የሚገልጽ መከራከሪያን ያቀርባሉ። ይህ በእንዲህ እንዳለ ጄጃንግ ዩኒቨርሲቲ በስኬት ወደፊት እየገሰገሰ ቢሆንም በዓለም አቀፍ መድረክ ቀዳሚ ለመሆን ብዙ ፈተናዎች እንደሚጠብቁት ይገለጻል። ከገንዘብ ጋር በተያያዘ በከፍተኛ ደረጃ በመንግስት ላይ ጥገኛ መሆኑ ቀዳሚው ተግዳሮት ነው። እገዛው ለተቋሙ በከፍተኛ ደረጃ ሲጠቅመው የቆየ ቢሆንም ከባለስልጣናት መቀየርና ከሀገሪቱ መንግስታዊ ገንዘብ ፍሰት ጋር በተያያዘ መንገራገጭ ሊያጋጥመው ይችላል። የዩኒቨርሲቲው የቀድሞ ተመራቂዎች ለትምህርት ተቋማቸው ከፍተኛ እገዛን ቢያደርጉም በቂ ነው ለማለት ይቸግራል። የአሜሪካው ስታንፈርድ የሚያሰባስበውን የ$36 ቢሊዮን አይነት የስጦታ ማዕቀፍ ላይ መድረስ ለቻይና የትምህርት ተቋም ከባድ እንደሚሆንበት ይገለጻል። ገንዘቡ ቢገኝ እንኳን በምን መልኩ ወጪ ይደረግ በሚለው ዙሪያ የአካባቢው ባለስልጣናት ውሳኔን ማግኘት ግድ ይሆናል። ከሌሎች ሀገራት አቻ ዩኒቨርሲቲዎች አንጻር ከውጭ ሀገራት የሚመጡ የጄጃንግ ዩኒቨርሲቲ ተማሪዎች ቁጥር አነስተኛ ነው። በሌሎች የዓለም አካባቢዎች ላይ ያተኮሩ የትምህርት ክፍሎችም ቢሆኑ ቁጥራቸው እጅግ ውስን መሆኑ ይገለጻል። የትምህርት ተቋሙ ከአሜሪካ ዩኒቨርሲቲዎች ጉምቱ ተመራማሪዎችን መንጠቅ ቢችልም ሁሉም በሚባል ሁኔታ የቻይና ዝርያ ያላቸው ነው ተገኝተዋል። በመጨረሻ ግን በ2035 በትምህርት ዘርፍ የዓለማችን ቀዳሚዋ ተጽዕኖ አሳዳሪ ሀገር ለመሆን ለምትሻው ቻይና የጄጃንግ አይነት ተቋማት መኖር ነገሩን እንደሚያቀልላት ግምት ተቀምጧል።